ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች፣ ይህ ሮቦት ሚዲያ ነው። ያው ቅድም አንድ ቪዲዮ ልካችሁልኝ ነበር። ምንድነው መፍሰዝ? ግልጹን አትናገርም? እንደኛ አላከህም አትሉት? ብራዘር ሻውን አትረብሽኝ፣ ዝም ብለን እንመልከት። ከቪዲዮ በኋላ እናወራለን። ሰላም ጤና ውድ ለቻናሌ ቤተሰቦች ሚቹ ነኝ። በአዲስ ቀን በአዲስ ቪዲዮ ተመልሻለሁ። እንዳልላችሁ በጣም ያሳዝን ቪዲዮ ነው ይዤላችሁ የመጣሁት። የዩኒቨርሲቲ ተማሪ ላይ ነው ይሄ ነገር የተፈጸመው። ሴት ዩኒቨርሲቲ ተማሪ ላይ ማለት ነው። አንድ እህታችን ላይ ነው የተፈጸመው እና ቴሌግራም ላይ ኮንታክት አድርጋኝ የላከችልኝ ቮይስ አለ። እስቲ እሱን ሰምተን እንመለሳለን። ሰላም ወንድሜ፣ እንደምን ዛሬ ላንተ ላወያይና ልነግርህ የፈለኩት ታሪክ እኔ የአንደኛ ዓመት ዩኒቨርሲቲ የሐዋሳ ዩኒቨርሲቲ ተማሪ ነኝ እና በጣም አንድ የሚያስጨንቀኝ ልጅ ነበር። እዛው እኔ አንደኛ ዓመት እያለሁ እሱ ሁለተኛ ዓመት ተማሪ ነው እና በጣም እወድሻለሁ አፈቅርሻለሁ እያለኝ ነበር የሚያስጨንቀኝ። ብዙ ጊዜ አንቺ ከኔ ጋር የማትሆኚ ከሆነ እኔ ራሴን አጠፋለሁ ምን እላለሁ እያለኝ ብዙ ጊዜ በተከታታይ ያስጨንቀኛል። ምን ይለኛል? ትምህርቴ መማር እስኪያቅተኝ ድረስ እኔ ማንኛውንም የወንድ ጓደኛ አልፈልግም። እኔ ትምህርቴን ብቻ መማር ነው የምፈልገው ብዬ መልስ ሰጠዋለሁ። በተከታታይ በድጋሚ ይመጣል። እንደዛ ያልኩ መልሳለሁ። አልፈልግም እለዋለሁ። በቃ አንቺን አጥቼ መኖር እኔ አልፈልግም። አንቺን ካጣው ህይወቴን አጠፋለሁ፣ መኖር አልፈልግም እያለ ያስጨንቀኛል። እኔ አፈቅርሻለሁ፣ ከአንቺ በቀር ለኔ አንድም ቀን ሌላ ሴት ታይቶኝ አያውቅም ይለኛል። በሞላ ሴት እንደዛ እንዴት ትላለህ ስለው ሴቶች እኮ ሞልተዋል እንዴት ትላለህ? በቃ ከአንቺ ውጭ ለኔ ሌላው ሴት አይደለም እያለ ብዙ ጊዜ ያስጨንቀኛል። ራሴን አጠፋለሁ ይለኛል። በቃ እንደዛ የምትወደኝ ከሆነ እውነት ትወደኛለህ አልኩት። አዎ እወድሻለሁ፣ በፈለግሽው ነገር ቃል እገባልሻለሁ። እኔ አንቺን እወድሻለሁ። ከአንቺ በቀር ማንም ሰው ለኔ ሰው መስሎ ማንኛውም ሰው ለኔ ሰው መስሎ አይታየኝም። የእውነት አፈቅርሻለሁ፣ የእውነት እወድሻለሁ ብሎኝ ቀረበኝ እና ግንኙነት ጀመርን። በዛ አጋጣሚ አንድ ቀን ቃሽ እራት ካልበላን ብሎ ሲያስጨንቀኝ በተደጋጋሚ ይጠይቀኛል። አልፈልግም፣ አልበላም፣ እራት አልፈልግም ብዬ እመልስለት ነበር እና አንድ ቀን እራት እሺ አሁንም እሺ አትይኝም ማለት እሺ በቃ ብዬ እራት ካልበላን ብሎኝ ይዘን ወጣን። እራት በላን፣ አብረን አመሸን። በዚህ ሰዓትማ በቃ ካመሸሽ አይቀር ወደ ዶርም መመለስ አትችይም በዚህ ሰዓት እና ክላስ ይዘን ለምን አናድር አለኝ። እሺ ያልኩትና ክላስ ያዘ። አደርን እኔ እና በዛን ሰዓት ምንም የማውቀው ነገር አልነበረም። ካሜራ ገጥሞ ነበር የጠበቀኝ እሱ። በዛን ሰዓት ማንኛውም ነገር እሱ የሚጠይቀኝ ነገር ሁሉ እያደረግን ነበር። በዛ ምሽት ያደርነው። በዛ ምሽት ያው ሁሉን ነገር እንትን ብለን ተለያየን እና በሆነ አጋጣሚ በቃ እኔም አልተመቸኝም ነበር፣ እንጣላለን። ከዛ ለካ እሱ ያንን ሲዲ ቀርጾ ምን ብሎ ይዟል። እኔ ምንም የማውቀው ታሪክም የለም። የእውነት ይወደኛል ያፈቅረኛል ብዬው ነበር እሺ ያልኩት። ይወደኛል ያልኩት ሰው ነበር እንዲህ ጉዴ ሰራኝ። እኔ በጣም ነው የጨነቀኝ፣ በጣም ነው ግራ የገባኝ። እሺ አንቺ እኔ የምጠይቅሽን ጥያቄ እሺ የማትይ ከሆነ እንዲህ ይሄንን ቪዲዮ ለቅቄ ጉድ ሰራሻለሁ እያለኝ ያስፈራራኛል። እንዲህ ብር የማታመጪ ከሆነ ቪዲዮውን ይሄንን እለቃለሁ በሚለኝ ሰዓት ከቤተሰቦቼ ብር ይላክልኛል። ቤተሰቦቼ ያላቸው ናቸው፣ ገንዘብ አላቸው፣ የራሳቸው የሆነ ገቢ ያላቸው ሰዎች ናቸው። ይልኩልኛል ብር በወር 5,000 6,000 3 በቃ ያላቸውን በሚልኩልኝ ሰዓት ለራሴ አንዳችም ነገር ሳላደርግ እሱ ለሚጠይቀኝ እየከፈልኩ ለሱ እየሰጠሁት ለኔ ምንም ነገር ሳላስተርፍ ነበር የምሰጠው። ይሄም አይበቃም እያለኝ ከየትም ብለሽ እኔ ገንዘብና ገንዘብ ብቻ ነው የምፈልገው እና ማታደርጊ ከሆነ ህይወትሽን ወይ አጠፋለሁ ወይ ደግሞ ይህንን ቪዲዮ ለቅቄ ጉድ አደርጋለሁ እያለኝ በተደጋጋሚ ያስጨንቀኛል፣ ያስፈራራኛል። ሄጄ ፖሊስ ጣቢያ ባመለክት
ነገ ይህን ቪዲዮ ይህንን ነገር ማመልከቴን እንኳን ሰምቶ ቀድሞ ቢለቅሳ ቀድሞ ለቆ ጉድ ቢያደርገኝ ብዬ እፈራለሁ፣ እሳቀቃለሁ። በአንድ በኩል ቤተሰቦቼ ከፍለው እዚህ የሚያስተምሩ ምን የሚሉ ለእኔ በምፈልገው ሰዓት ገንዘብ ይልኩልኛል። ምን ይሉ እንዴት ቤተሰቦቼን ያዋርዳሉ። ልማር ብዬ መጥቼ ትምህርት ልማር ነው ብዬ ከአባቶቼ መጥቼ እንዲህ አይነት ነገርስ ቤተሰቦቼ ቢሰሙ እኔ በጣም በህይወት እኖራለሁ? በጣም ነው የሚያሳዝነው የኔ ህይወት። ለማንኛውም ሴት ለሆነች ልጅ እንዲህ አይነት ህይወት አይጠማት ነው እኔ የምለው። በጣም ግራ ገብቶኛል፣ በጣም ጨንቆኛል። አላቅም ብቻ እኔ ምን ማድረግ እንዳለብኝ አላቅም። እኔ በጣም ነው ግራ የገባኝ። ምን ላድርግ? በጣም ጨንቆኛል። በቃ ምን ማድረግ እንዳለብኝ ጨንቆኛል። ገንዘብ አሁን በየጊዜው ገንዘብ ላኩልኝ እያሉ ቤተሰቦቼም ሰለቻቸው። አንቺ ለትምህርት ነው የሄድሽው ወይስ ፍላጎትሽ ምንድን ነው? እዛ ምን እያደረግሽ ትምህርት ነው ወይስ የምትማሪ ምንድን ነው አንቺ አላማሽ? በየጊዜው ይሄን የሚያክል ገንዘብ የሚላክልሽ እንዴት አልበቃሽ? አንቺ ምን ጀምረሽ ነው እያሉኝ ቤተሰቦቼ ሁሉ በጣም እያሳቀቁኝ ነው። እኔ በጣም ጨንቆኛል። እኔ በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ አላቅም። እወዳዋለሁ ብዬ ነበር እንዲህ ጉዴ ሰራኝ። አላቅም ብቻ ህይወቴ ምስቅልቅሉን አውጥቶታል። ምን ማድረግ እንዳለብኝ አላቅም። እና በቃ አሁን ህይወቴን ሁላ በቃ በጣም ግራ ገብቶኝ መርዙን ላስጠጣ ድረስ ደርሻለሁ። ምንድነው ችግርሽ ቢሉኝ እንኳን ለማንም አውርቼ አላቅም። በቃ ሚስጥሬን ለማንም ነግሬ አላቅም። ለማንም አንድ ቀንም በቃ ተንፍሽም ብዬ አላቅም፣ አውርቼም አላቅም። እኔ በጣም ጨንቆኛል። እኔ በጣም ግራ ገብቶኛል። ምንድነው ማድረግ ያለብኝ? ራሴን አጥፍቼ እስክሰቅል ድረስ ሁላ ደርሶብኛል። እና በቃ በጣም እጸጸትና እመለሳለሁ። ምን ላድርግ? እሺ በጣም ግራ ገብቶኛል። በጣም ተሰቅያለሁ። ፈጣሪን በቃ እየለመንኩ ነው። አምላኬ ወይ ጽናቱን ስጠኝ ብዬ ፈጣሪን እየተማጸንኩ ነው። እና በቃ በጣም ለኔ ፈጣሪን እንድትለምኑልኝ እሱም ቢያንስ ከዚህ ከክፉ ነገሩ እንዲመለስ በቃ ጸሎት አድርጉልኝ። እኔ በጣም ግራ ገብቶኛል። በጣም ነው የጨነቀኝ። በጣም ነው የጨነቀኝ። ሴቶቻችን እንዲህ አይነት በደልና ግፍ አይድረስባቸው። እኔ በጣም ነው ግራ የገባኝ ምን ማድረግ እንዳለብኝ። እኔ በጣም ጨንቆኛል። እባክህን ወንድሜ ይህን ቪዲዮ ልቀቀውና ሰው የሚለኝን ነገር ቢያንስ ኮሜንት ቢሆን ሰጥተውኝ ልረጋጋ። እባክህን ወንድሜ እባክህን ይህንን ውለታ እንኳን ዋለልኝ ብዬ እቺን ብቻ ነው። እንግዲህ ተመልካቾቻችን የሰማነውን ይመስላል። በጣም የሚያሳዝን ታሪክ ነው። በጣም አፍሬያለሁ። በቃ በጣም ያሳዝናል። እኔ በጣም በበኩል ያዝኛለሁ። እና እኚህ ትናንሽ ካሜራዎች ሌላ ነገር ተብለው ቢሰሩም ሌላ ፐርፐዝ ቢሰሩም ሰው ለክፉ ነገር ይጠቀምበት ነው። እና እባካችሁ ጠንቀቅ በሉ። አንድ ነገር ስታረጉ ቼክ እያረጋችሁ ሻወር ሩም ራሱ አሁን የሚቀመጡ ካሜራዎች አሉ። እነሱ ምናምን ቼክ እያረጋችሁ ይመቻችሁ። እስቲ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ስላዘንኩ ነው። ይሄ ቪዲዮን አይተን በጣም አዝነናል። አሪፍ ልብ ወለድ ነው። ከነ ፍቅር እስከ መቃብር በጣም ታዋቂ ከሚባሉ ከነሱ መጽሐፎች የበለጠ የሚያሳዝን ታሪክ ነው። እነሱም የሚገዳደል ነው። እንደሱ አይነት አሪፍ ታሪክ ነው ይዘው የቀረቡልን ዩቲዩብ ላይ። አሪፍ እንደዚህ ድራማዎች አሪፍ እየመጡ ነው። ዛና ያረጉና እንደዚህ አሪፍ ነገሮች። ግን አሁን እቺ የምሯን ከሆነ የምር አይደለም። ባለፈውም እንደዚህ አይነት ቪዲዮ ሰርቼላችኋለሁ። ስራ ነው የሚሰሩት። በቃ ኮሜንት አድርጉልኝ። ምንም ኮሜንት ሊደረግለት አይችልም። ሁሉም ሰው ወይ ፖሊስ ጋር ታመልክቺ ወይ አይዞሽ ምናምን ማለት ሌላ ምንም ሊፈጠር የሚችል ነገር የለም። ሁሉም እንደዚህ አይነት ቪዲዮ የሚሰሩት በቃ እባካችሁን ኮሜንት ብቻ እናንተ ኮሜንት
ነው እኔ ፈልጌ የመጣሁት። መጨረሻቸው ይሄ ነው። ኮሜንት ብቻ አድርጉልኝ ነው የሚሉት። ሌላ ምንም የሚያደርጉት ነገር የለም። እንደዚህ የምር ተቸግረው ምናምን እንደዚህ ጉዳት ደርሶባቸው ከሆነ ሬዲዮ ላይ የእርቅ ማዕድ ነው ምንም የሚባል ፕሮግራም አለ። እዛ ላይ ሄደው እንዲህ ጉዳያቸውን ቢናገሩ መፍትሄም ያገኛሉ። ብዙ የሚረዷቸው ብዙ ነገሮች አሉ። እዚህ ዩቲዩብ ላይ መጥተው ግን ስራ ነው ይሄ ትክክለኛ አሪፍ ወደ ፊልም ሀሳብ ሀሳብ የሚቀየር ስራ ነው እየሰሩ ነው ያሉት። በቃ ይመጣሉ፣ የሆነ አሪፍ የሆነች ነገር ይናገራሉ፣ ያለቃቅሳሉ ምናምን። ከዛ ኮሜንት መጨረሻ ላይ ቪዲዮ ሊያልቅ ሲል ከእናንተ ፈልገው ኮሜንት ነው ሌላ ምን የሚፈጠር ነገር የለም የሚሉት። እስከዛሬ አንድ ቪዲዮ ምናምን ለቅቄላችኋለሁ። እዛ ላይ የሚሉት ኮሜንት ነው። አሁን ሌሎችን ቪዲዮዎች ካሉ እለቅላችኋለሁ። እንደዚህ መጨረሻቸው ምንድነው? ኮሜንት ላኩልኝ እስኪ እናንተ ሀሳብ ምንም ሊሆን ይችላል። ወይ ፖሊስ ጋር ሄደሽ እንዲበይ ወይ አይዞሽ ምናምን እሱ አታውቁም እንዴ? መፍትሄ ትክክለኛ መፍትሄ የሚፈልግ ካለ የእርቅ ማዕድ የሚባል ሬዲዮ ላይ እንደዛ ፕሮግራም አለ። እዛ ላይ ነው ትክክለኛ መፍትሄ የሚፈልጉ ሰዎች የሚቀርቡት። ዩቲዩብ ቻናልም አላቸው። እዛ ላይ ነው ትክክለኛ ችግር ያለበት ሰው ሄዶ የሚቀርብ እንጂ ዩቲዩብ ቻናል ላይ መጥተው እነዚህ ስራ ነው የጀመሩት። በቃ ዝም ብሎ ታሪክ ምናምን ኮሜንት መሰብሰብ፣ ላይክ ምናምን ሰብስክራይብ ምናምን እንዲደረጉ ነው የሚፈልጉት እንጂ እነዚህ የውሸት ታሪኮች ናቸው። እናንተ ከባለፈው ቪዲዮ በኋላ አልተሸወዳችሁም ብዬ አስባለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ማድረግ አትርሱ። በሌላ ባሪፍ ቪዲዮ እስከምንገናኝ ድረስ ቻው። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳረሱ። ቻናላችንን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ እንድታደርጉና እንደዚህ አይነት አሪፍ መረጃዎች እንዲደርሳችሁ የኖቲፊኬሽን ምልክቷን ትጫናት ቶሎ ወደ እናንተ ይደርሳችኋል። በሌላ በአዲስና በአሪፍ ቪዲዮ እስከምንገናኝ ድረስ